ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ ፋና ፖድካስትን እየተከታተላችሁ ትገኛላችሁ የምንገኘው አምባሳደር መናፈሻ ውስጥ ነው ዛሬ አምባሳደር መናፈሻ ውስጥ እንድንገኝ ያደረገን ምክንያት በደቡብ ኢትዮጵያ ክልል በማዕከላዊ ኢትዮጵያ ክልል እንዲሁም በደቡብ ምዕራብ ኢትዮጵያ ክልል የዘመን መለወጫ በዓላቸው በደማቅ ሁኔታ ይከበራል እዚህ ከሶስቱም አካባቢዎች መጡ እንደ ተወካይ እንዳታያቸው ለቦታ ስለማይበቃን ከሶስት አካባቢዎች የመጡ ሰዎችን ብቻ ማስተናገድ ስለቻለን ነው እዚህ ያመጣናቸው ግን ሌሎችም በስፋት በዓሉን የሚያከብሩ አሉ ግን ከሶስት ብሔረሰብ ከተወከሉ ሰዎች ጋር ቆይታ እናደርጋለን ከከምባታ ብሔር የመሳላ በዓልን የሚያከብሩ እዚህ አቶ አየለ ቃቡሌ ያሉ እንዲሁም ደግሞ ከከፋ ብሔረሰብ ደግሞ የመሽቃሮ በዓልን የሚያከብሩ ክብርት ፋናዬ መለሰ እሳቸው የህዝብ ተወካዮች ምክር ቤት አባልም ናቸው ሌላው የተገኙልን ደግሞ አቶ መምሩ ጫሞ ናቸው ዮዮ መስቀላ ከጋሞ እነዚህ ሶስት ብሔሮች መሳላ መሽቃሮንና ዮዮ መስቀላን እዚህ አብረን ከነሱ ጋር ትዝታዎቻቸውን እንጋራለን እንኳን አደረሳችሁ በየብሔረሰባችሁ ቋንቋ እንኳን አደረሳችሁ ልትሉን ትችላላችሁ በሱን ጀምር አባጋትስሬስ መስቀላስ አባጋትስሬስ ኡባ ከዘርማ አባጋትስሬስ ዮ 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 ዳና ሀሬ ከጨከሰናው ዳና ምን ማለት ነው አሁን ያለው እንኳን ለመስቀል በዓል በሰላም አደረሳችሁ እንኳን ለመስቀል በዓል በሰላም አደረሳችሁ መስቀላ ዮ ዮ ዮ ዮ እንኖራለን አህያ ቀንድ እስኪያበቅል ድረስ እንኖራለን መቼም ስለማያበቅል አህያ ዘላለም እንኖራለን ነው እሺ እናመሰግናለን እሺ እንቀጥል ዋማዲጎና ከፍቼ የመኔ ሸዴ ባሮች መሽቀሬ ባሮች ዋማዲጎና ሸግቶተ እንኳን አደረሳችሁ ነው መሳላ እማንጡሚን ይልሰን ይናምነውት እሺ መስቀልን እንኳን አደረሳችሁ ነው አዎ መስቀልን እንኳን አደረሳችሁ ማለት ነው መሳላ ረጅም ታሪክ ያለው ከረጅም ጊዜ ጀምሮ ሲከበር የነበረ ባህል ነውና እንዴት ነው አከባበሩ ከየት ነው የመጣው ታሪካዊ ዳራውስ ምን ይመስላል በከምባታ ይሄ መሳላ የምንለው መሳላ ማለት ሲዳማ ውስጥ የምትጠቀሙበት ቋንቋ ነው በተለይ ኮሚቴዎች ያሉ በሲዳማ ውስጥ እነዚያ ኮሚቴዎች የሰላም ኮሚቴ የሚባል አስተራቂ ኮሚቴ የሚባል የተለያዩ ኮሚቴዎች አሉ እነዚያ መሳላን ነው ይባላሉ ይሄ ቃል የመጣው ምናልባት ከዚያ ከጎረቤት አካባቢ ነው ይባላል ሽማግሌዎች ሲናገሩ የሰማነው እኔ ልጅ ሆኜ የምሰማው ይሄን ነበር ይሄ መሳላ አከባበሩ ከሌሎቹ ደቡብ አገራት ጋር ተመሳሳይነትም አለው በአብዛኛው ተመሳሳይ ይሆናል ዝግጅቱ የሚጀምረው ከእንቁጣጣሽ ወቅት ነው ያ እንቁጣጣሽ ሌንጃ ይባላል ሌንጃ ማለት እሱም ይለያል ከአማርኛው ጋር ተመሳሳይ አይደለም አሰራሩም ምኑም ናምኑም ተመሳሳይ አይደለም ግን የዝግጅት መጀመሪያ የአመት የዘመን መለወጫ በዓል ዝግጅት መጀመሪያ ቀን ነው ያ ሌንጃ የምንለው በዛ በሌንጃ ቀን ጀምሮ ሰዎች ዝግጅታቸውን ያከናውናሉ ሴቶች በሴቶች በኩል አባቶች በአባቶች በኩል ልጆች ደግሞ የራሳቸው መደሰቻ የሆኑ የተለያዩ ነገሮችን የሚያዘጋጁ ነገሮች አሉ አባቶች ሸማታ የሚባል አለ ሸማታ ማለት ለበዓሉ ዝግጅት በቡድን ሆነው ሸማታ የሚባል ማለት ነው ሆነው የበሬ መግዣ የሰንጋ በሬ መግዣ ቡድን ነው ያ በየአካባቢው በአንድ ሰፈር ሸማታ በአንድ እስከ 10 ወይም እስከ 5 ከ5 እስከ 10 የሚሆኑ አንድ ላይ ሆነው ሸማታን ያዘጋጃሉ ያ ሸማታ ማለት ቡድን ነው አንድ ቡድን ነው በዚያ ቡድን በዛ ሌንጃ ቀን ተሰብስበው ማታ ነው ተሰብስበው ምን አይነት በሬ ነው እኛ የምንገዛው ምን አይነት ሰንጋ ነው የምንገዛው
እንዴት እናድርግ በምን ሁኔታ ነው የምናካሄደው አቅማቸውንም እያዩ አቅማቸውን ሁሉ ነገር ኤግዞስት አድርገው እያንዳንዱ አብሮ ተማክረው የሚመቸውን መንገድ በጋራ በሆነ ዲሞክራሲያዊ በሆነ መንገድ ይስማሙበታል ከዚያ የሚያዋጡትን ገንዘብ በዛን ዕለት ይጀምራሉ ያዋጡና በሚቀጥሉት ቀናት በሬ የሚገዛበት ማለት የሰንጋ በሬ የሚታረደው በሬ የሚገዛበትን ሁኔታ ያመቻቻሉ በዚህ ሁኔታ ሲያመቻቹ ሌሎች ደግሞ ልጆች የሚያዘጋጁት ነገር በሁለተኛው ቀን ከሌንጃ በሁለተኛው ቀን ጀምሮ ኮንዲቾ የሚባል በእጅ ላይ እንደ አምባር የሚጠለቅ ነገር አለ ልጆች ናቸው የሚሰሩት አዎ ከስንደዶ ነው የሚሰራው በጣም ደስ የሚል ነው ሲያዩት ቅርጹ በጣም ደስ የሚል ነው ያንን ያዘጋጃሉ አንድ እሱ ነው ሁለተኛው ደግሞ በአማርኛ ቲያራ የምንለው ግንባር ላይ የምታሰር እንዲህ እስከ ዙሪያውን በራስ ላይ ዙሪያውን የምታሰር ቲያራ የሚመስል ነገር አለ ረራቶ ይባላል ያ ሌላኛው ደግሞ እንደዚያው ከኮንዲቾ ከረራቶ ሌላም አንድ የሚዘጋጅ አለ ያዘጋጃሉ ልጆች እንደ ግዴታ ነው የሚያዘጋጁ ግዴታ ማለት የውዴታ ግዴታ ልጅ የሆነ ሁሉ በአንድ ሰፈር ያለ አንዱ የሌላውን እያየ ያዘጋጃል እንዲህ የነሱን ዝግጅት እስከ መሳላ ቀን ያዘጋጃሉ እናቶች ደግሞ በዛ በሌንጃ ቀን በዘመነ በሌላው በኢትዮጵያ በሚከበረው በዓል እንቁጣጣሽ ማለት ነው እንቁጣጣሽ ቀን ጀምሮ እናቶች ደግሞ ለአተካና የሚባል ምግብ አለ ለዛ ምግብ ዝግጅት ያደርጋሉ ያ ዝግጅት እንደ ተራ አይደለም ቆጮ በደንብ ተዘጋጅቶ ተቆርጦ ይዘጋጃል ንጹህ ሆኖ ከዚያ በኋላ ሸፌ የሚባል አለ ይታሰራል ክብ ነገር ነው በዚያ ውስጥ ያስሩና ሰው እንዲቀመጥበት ይደረጋል ያ ሰው እየተቀመጠበት እለቱ ሲደርስ ያ ደርቆ በጣም ደርቆ ልክ እንደ ዱቄት ነው የሚሆነው ይሄንን ነገር ያዘጋጁና እነሱ ደግሞ ሌላም አለ ሌላ ደግሞ ቀደም ብለው የሚጀምሩት አንድ ውጆ የሚባል የቅቤ ውጆ የሚባል አለ ቅቤን የቅቤ ማህበር ነው ማለት የሌላቸው እንዲያገኙ እንዲኖራቸው ለማድረግ ያንን ያዘጋጃሉ ሌላ ደግሞ እንደዚሁ ወተት ለማግኘት የሚችሉበትን ሁኔታ ያመቻቻሉ ለዚህ ለአተካና ቀን ማለት ነው አተካና ደግሞ የሚከበረው ከመሳላ ትንሽ አንድ ሁለት ቀን ቀደም ብሎ እሱ ይዘጋጅ ለዚያ ወተት መገኘት አለበት በወተት ስለሆነ የሚሰራው በወተት ነው የሚሰራው እሱን ያዘጋጁና ከማን እንደሚያገኙ ተነጋግረው በጊዜ ያዘጋጃሉ የሌላቸው በዚህ ሁኔታ ይወጡታል ይሄ እንዲህ ከሆነ በኋላ በእለቱ መሳላ በሬ የሚታረድበት ቀን ሲደርስ ስራው ይሰራል ሁሉ ነገር ይከናወናል አተካና በመዘጋጅበት ቀን ምንድነው የሚዘጋጀው ያ ታስሮ በሸፌ ተዘጋጅቶ የተቀመጠው ቆጮ ይወጣል ማታውን በደንብ ነገ መሳላ ሊሆን ዛሬ ማለት ነው እርድ ነገ ነው ሲባል እናቶች በዚህ ሁኔታ ያዘጋጁና ያንን በወተትና በቅቤ በደንብ አድርጎ ያዘጋጁታል ይሄ ብቻ አይደለም ሌላም የምጠጣ ነገር ይዘጋጃል የሚችለው ጠላም የሚያዘጋጃል ቦርዴ የሚያዘጋጃል የሱሱጎ የሚባል አለ ይሄንን እነዚህን ሁሉ ያዘጋጃሉ ጠጅም ከሆነ ሊያዘጋጁ ይችላሉ
እንደየ አቅማቸው ሁሉም አቅማቸውን ገምተው ያዘጋጃሉ። ማታውን ሰው ያንን አተካና በልቶ ያድራል። ከተበላ በኋላ ጧጧት ፊት ይወፍራል ይባላል። አዎ እልቆምቤው ይባላል። በተለይ ይሄ አይን አካባቢ በጣም ጎላ ብሎ ነው የሚታየው። ክብርት እንዴት ነበረ በዓሉ? እንዴት ነው የሚከበረው? ከጥንትም ጀምሮ ይከበር ስለነበር በዓሉ እንዴት ነው የሚከበረው በአጠቃላይ እናንተ ጋር? አንደኛው እንደ ሀገር፣ ሁለተኛው እንደ ከፋ ብሔረሰብ ሁለት ነገሮችን ገልጬ ደስታዬን ከገለጽኩ በኋላ ወደ በዓሉ ቢገባ። እሺ አንደኛው ይሄን በዓል ልዩ የሚያደርገው የኢትዮጵያ የመቻላችን ውጤት የአብሮነታችን ውጤት ውላችንን የፈጸምንበት ብዙ ችግሮችን የተሻገርንበት መከራን አልፈን ትልቅ ውጤት ማስመዝገብ እንደምንችል ከተባበርን እኛ አንድ ከሆነን የኢትዮጵያ ሕዝብ አንድ ከሆነ ምንም ማድረግ እንደሚችል ውጤት ማምጣት እንደሚችል ያየንበትን የአባይ ህዳሴ ግድብን ያስመረቅንበት ወቅት መቻላችን ለዓለም የተመሰከረበት ወቅት መሆኑ እጅግ በጣም ደስ የሚያሰኝ ድባቡን ልዩ የሚያደርግ ነው። እዚህም የኢትዮጵያ ሕዝብ እንኳን ደስ አለው ለማለት ወዳለሁ። ሁለተኛ ላይ እንደ ከፋ ብሔረሰብ የመሽቀሬ ባሮን ስናከብር ከዚህ በፊት ከ128 አመት በላይ ከከፋ ተለይቶ የቆየ የከፋ ስልጣኔ ምልክት የከፋ ጥበብ ምልክት የነበረ በወቅቱ በዘመኑ የነበሩ ከፋ ምን ያህል ስልጣኔ እንደነበረው ምን ያህል ጥበብ እንደነበረው የሚያሳይ የወርቅ ዙፋንን የነገስታት የወርቅ ዙፋንና ዘውድ አሁን ተመልሶ ወደ ከፋ የገባበትና ወደ ብሔራዊ ቡና ሙዚየም ላይ ገብቶ ለህዝብ እይታ የበቃበት ወቅት ላይ ነው ያከበርን ያለነው። እጅግ በጣም የጎላ የበዓሉን ድባብ የተለየ ያደረገ ለከፋ ህዝብ በጣም ያስደነቀ ምክንያቱም ታሪክን ከማንበብም በላይ ከመስማትም በላይ ስናየው የሰው ልጅ ሲያይ ሙሉ ይሆንለታል ብዙ ነገር በአካል ለብሶ ሲያየው በቃ ያረጋግጣል ማለት ነው። ምን ያህል በዘመኑ የነበረ የከፋ ስልጣኔ የከፋ ጥበብ ምን ያህል የጎላ ለዓለምም ለሀገርም የጠቀመ እንደነበረ ያየንበት ወቅት ስለነበረ እጅግ በጣም ደስ ብሎኛል። ስለዚህም የከፋ ህዝብ እንኳን ደስ አለው ለማለት ወዳለሁ። እሺ ከዛ ቀጥሎ ያው የመሽቀሬ ባሮ ሲከበር ትልቅ ታሪካዊ ዳራ አለው። ለከፋ ህዝብ መሽቀሬ ባሮ የዘመን መለወጫ ብቻ አይደለም፣ ትልቅ ፖለቲካዊ ፋይዳ ያለው ነው፣ ኢኮኖሚያዊ ፋይዳ ያለው ነው፣ ማህበራዊ ፋይዳ ያለው ነው፣ ባህላዊ ፋይዳ ያለው በዓል ከመሆኑ አንፃር ትልቅ ትርጉም የሚሰጠው ትልቅ ቦታ የሚሰጠው በዓል ነው። ያው ይሄ በዓል ከከፋ ነገስታት ከመንግስት ምስረታ ጋርም የተገናኘ ታሪክ አለው። ታሪካዊ ዳራ ስናይ ከ1390 እስከ 1897 ከፋ ነገስታት 19 ነገስታቶች እንደነበሯት ታሪክ ይናገራል። ከምንጄታቶ እስከ ጋኪ ሸሮች የመጨረሻ ንጉስ ድረስ ወደ 19 ነገስታት እንደነበሩ ይናገራል። እስከዛ ድረስ ይሄ በዓል ሲከበር እንደነበረ የመንግስት ምስረታ በዓልም እንደነበረ የህዝብ በዓልም እንደነበረ በመንግስት የሚመራ የህዝብ በዓል እንደነበረ ከዛ ባሻገር ደግሞ ቆጠራው የሚጀምረው ከመነሻ የሚያደርገው አዝመራን ነው፣ የእርሻ ስራን ነው፣ አዝመራን ነው መነሻ የሚያደርገውና ከሐምሌ 5 ይጀምራል። ሐምሌ 5 ላይ ይጀምርና ሐምሌ 5 ላይ በዓሉን ለመቀበል 77 ቀን ቀረን ይላሉ። 77 ቀረን ይላሉ። ከሳምንት በኋላ 70 ቀን ቀረን ይላሉ። ከ10 ቀን በኋላ 60 ቀረን፣ 50 ቀረን፣ 25 ቀረን እያሉ 15 ቀን ሲቀር ለበዓል ትልቅ ዝግጅት ይጀመራል። ዝግጅቶች ይጀመራሉ። የምግብ ዝግጅት፣ አካባቢ ሰላም መሆኑ፣ አካባቢን ሰላም ማድረግ፣ መንገድ የማውጣት በቃ የተለያዩ መገምገም ያለባቸው ለበዓሉ ቅድመ ዝግጅት መደረግ ያለባቸው ስራዎች ቀድሞ የሚጠናቀቁበት የሚሰሩበት 15 ቀን ሲቀር ይሄ ይሰራል። ከዛ በኋላ በዓሉ ይከበራል። በዓሉ ሲከበር ቅድም እንደተጠቀስኩኝ ወደ 19ኛ ክፍለ ዘመን አጋማሽ ላይ ቀድሞ 12 ወራፎች ከነበሩበት ወደ 18 ወራፎች አድጓል። 18 ወራፎች በየአካባቢው ይሄ በዓል ይከበርና
የአካባቢው ገዥ ማለት ነው ወራ አዎ የአካባቢው ገዥ ማለት ነው ይከበርና ወደ ቦንጌ ሸምበቶ ወደ ቦንጋ ነገስታት መንደር እያንዳንዱ ያለው ምግብ ያለውን መጠጥ አለኝ የሚለው ነገር ይዞ ይቀርባል አንድ ላይ ይከበራል በዓሉ አንድ ላይ በሚከበርበት ሰዓት ስራዎች ይገመገማሉ በአመት ውስጥ ጥሩ ውጤት ያስመዘገበ የሚሸለምበት ደከም ያለው የሚመከርበት ወይ ተሽሮ ሌላ የሚሾምበት በዓል ትልቅ ፖለቲካዊ ፋይዳ ያለው በዓል እንደሆነ ታሪካዊ ዳራውም ይሄን ይመስላል ሌላው ትልቅ ከማህበራዊ ፋይዳዎች አሁንም ያስቀጠልን ያለ ነው በተለይ እርቅ ይፈጠራል ሰላም ይፈጠራል ምክንያቱም ዘር ሳይለይ ቀለም ሳይለይ ሃይማኖት ሳይለይ ሁሉም የከፋ ብሔረሰብ አንድ ላይ የሚያከብረው በዓል ከመሆኑ አንፃር የተጣላ ካለ ይታረቃል ምክንያቱም ጥላቻ ያያለ አንድ ላይ መምጣት ስለማይችል ማለት ነው የተጣላ ካለ በጎረቤትም አጠቃላይ እንደ ከፋ ብሔረሰብ የተጣላ ካለ ታርቆ በፍቅር በአንድነት በጎረቤት በቤተሰብ ምክንያቱም አንድ ላይ ነው የህዝብ በዓል ስለሆነ ማለት ነው ስለዚህ የሚታረቅበት ፍቅር የሚገለጽበት የማህበራዊ ትስስር የበለጠ የሚጎላበት አብሮነት የበለጠ የሚጎላበት በዛ ልክ ለቀጣይ አመት ዝግጅት የሚደረግበት እቅድ የሚታቀድበት በዓል መሆኑን ያው ቀድሞም የነበረ ታሪክ ያወሳናል አሁንም እሱን ያስቀጣልን ነው ያለነው ሌላው ከባህል አንፃርም ትልቅ ያው የባህላዊ ትውፊቶቻችን የምናስተዋውቅበት ነው የምግብ አመጋገብ ባህል አለ አመጋገብ ስርዓት አለ አሁን ከፋ ላይ ቅድም ቦርዴ ባለው ሾኮ ይባላል ሾኮ ከጤፍ ከገብስ የሚሰራ የመጠጥ ነው በወፍራሙም ይበላል በአጥኖም ተጨምቆ በመጠጥ መልክም የሚቀርብ ሾኮ ይዘጋጃል ለ15 ቀንም ለ30 ቀንም ጉድጓድ ውስጥ ተደርጎ የሚዘጋጅበት ነው ቃፖ ስጋ ነው ቃፖ ምንለው ቁርጡ ማለት ነው ቃፖ ይዘጋጃል ይቆረጥ በደንብ የሚቆረጥበት ነው አጠቃላይ በመጠጥ በምግብ አመጋገብ ስርዓታችን የምናሳውቅበት አሁንም ስንመጣ የተለያዩ ቱሪስት መስህቦች ይሆኑ በአካባቢ ላይ ያሉ ቱሪስት መስህቦች ይሆኑ የተፈጥሮ ሀብት ይሆኑ መጉላት የሚችሉ ለኢኮኖሚ ምንጭ መሆን የሚችሉ የምናጎላበት የምናስተዋውቅበት በዓል ነው ይሄን ያጎላን ያለንበት ትላንትም የነበረ መሰረት ይሄ ነውና በዚህ ልክ ነው አሁን ይሄን በዓል ያከበርን ያለነው ወደ ዮዮ መስቀላ እንሂድ ዮ መስቀላ ደግሞ ቅርጫው ቅርጫውም ጋር እመጣለሁ እዛ ጋር ከመምጣቴ በፊት ግን ታላቁ የኢትዮጵያ ህዳሴን ክብርት ሲያነሱ ይሄን መስቀል በዓል ለየት ያደርጋል እውነታቸው ነው እንዳጋጣሚ ሆኖ ለበርካታ ጊዜ ጉባ ተበላልሻለሁ ከ48 እስከ 52 ዲግሪ ሴንቲግሬድ ሙቀት ባለበት አካባቢ ላይ በጽናት ለሰሩ ለታገሉ ለተሰው እነሱንም በዚህ አጋጣሚ መስቀላ ዮ ማለት ፈልጋለሁ መስቀላ ዮ ማለት ፈልጋለሁ ሌላኛው መስቀል ምንድነው ብለን ወደ ጋሞ ጋር ሲመጣ አሁን የክብርት የማሽቃሮን የማሳላን ግፋታን ደቡብ ውስጥ ያሉትን ቆጥረን አንጨርሳቸው ጠቀል ሲደረግ እነዚህ ምንድናቸው ዘመን መለወጫችን ናቸው ከአመት አመት የምንሻገርበት መንገድ ነው መስቀል የይቅርታ የንስሐ የእርቅ በዓል ነው ታሪካዊ ዳራውም ሃይማኖታዊም ቱፍታዊም እያንዳንዱ በአግባቡ ተሰድሮ ለዛ አካባቢ ማህበረሰብ ብቻ ሳይሆን የሀገር ቅርስ ናቸው ስለዚህ ያን ቅርስ ስናከብር እንደ ጋሞ አካባቢ እንዴት ነው ብንወስ በትንሹ ያልከውም ሳንጋዎቹ አሉ የቁንጅና ውድድርም አለ አብዛኛው ጊዜ ጋብቻ ወደ ከረምቱ አካባቢ ይፈጸምና ደመራ እለት የሙሽሮች የወንድና የሴት ሙሽሮች ለብቻ ይቀመጣሉ ደመራ ሲደመር የማን ሚስት ዘንድሮ አምራ ወጣች የሚል እይታ ሙሉአል የከሌ ልጅ ሚስት አምራ ቆንጅታ ወጣች ከተባለ የነሱ ቤተሰብ ቀጣይ ያሉ ወንዶች ሚስት የማግባት እድላቸው በጣም ሰፊ ነው ምክንያቱም የነሱ ቤት እናታቸው ለልጃቸው ሚስት አያያዟ ጥሩ ነው ስለዚህ
በእግረ መንገዱን የቤተሰቡን ልጁን ለነሱ ቤተሰብ ለመስጠት አይሰስትም። አንደኛው ይሄ ነው። ሁለተኛው ደግሞ የይቅርታ የሚለው በዓል ገና ከመጀመሩ በፊት ከመስከረም መስከረም እንደገባ አካባቢ ጀምሮ እከሌ ከእከሌ ጋር እኮ እንዲህ ናቸው እንደዚህ እንዲህ አይ ነገር ይሄን ይመስላል የወጣ እንኳን ጸብ አይደለም እንዲሁ በውስጥ እንኳን እንዲህ ያለ በሚል ነገር ይነገርና የአገር ሽማግሌዎች እናቶች የማስታረቅ ስራ ይጀምራሉ። የይቅርታ ስራ ይጀምራሉ። እናቶች የእናቶች ቀን አለ። አሁን ከሶካትሳ ምሉት አለ። እርድ በአብዛኛው ጋሞ ውስጥ የሚካሄደው በ15 ነው። ዶርዜ ላይ ስነ ደግሞ በህብረት የሚታረደው በ17 ነው። ለየት የሚያደርገውና የበሬ የእርድ እንትን ነው የሚባለው ሴሬሞኒ ሁሉም በቃ ተሰባስበው አንድ ላይ የሚያርዱበት እሱ በ17 ነው። ሌላው በ15 ነው። ግን 14 የእናቶች ድርሻ አለ። የእናቶች ድርሻ ከሶካትሳ ምሉትን በቃ እንደ ኩይሳን በጣም እንትን የሞላ በቅቤ የታሸ ገንፎ ይቀርባል። እናት የራሷን ድርሻ፣ የልጆች ድርሻ አለ፣ የአባት ድርሻ አለ። ከዛ መስቀል ከማክበራቸው በዛ ደግሞ በደመራ ዕለት ምንድነው የሚደረገው? ጾምፔ ከሷል ከቤት አመቱና የመጪውን አመት በመስራችን ለመቀበልና ያለፈውን አመት ደግሞ አመስግነው የሚሸኙበት ቅቤ የሚቀባቡበት ይሄ ሁሉ ስርዓቶች አሉት። ነገር ግን ከግንቦት ጀምሮ ደግሞ ምን ይደረጋል? ለከብቶች ካሎ የሚባል ቦታ ለከብቶች ቀለብ ይዘጋጃል። በመስቀል የዛ ደመራ ዕለት በሬና በሬ እንኳን ተዋግቶ አንዱ በሬ ቢሰብረው እንትን ብል የሚጠይቅ የለም። ወፍም አይጠበቅም እህል። መስቀል ለአዋፋት፣ ለአራዊቶች፣ ለእንስሳት፣ ለሰው ዘር ሁሉ ስለሆነ በእለቱ ሁሉም ሰው ጠግቦ ማለፍ አለበት እና እንደዚህ ደመቅ ተብሎ የሚከበር በዓል ነው። ወደ ጋሞ አካባቢ ሲመጣ አጋጣሚ በዘፈኔ በደንብ ገልጫለሁ። ከዚህ በሙሉ ያሉ ሰዎች ተመልሰው ወዴት ነው የሚሄዱት? ወደ ወላጆቻቸው ሄደው የሚመረቁበት የሚወደሱበት ለመጪው አመት የሚጸለይበት ተመርቆም ተመስግነውም የሚለያዩበት ጊዜ አለ። የሚተጫጩበትን ጊዜም ጭምር ነው። የዚህኛይቱን ውድድር ቁንጅና አይተን እንግዲህ ለቀጣይ ደግሞ ቁንጅና እንዳይጠፋ እናደርጋለን። ክብርትም በዚህ በመስቀል ያገቡ ይመስለኛል። እግረ መንገዱን ወይ የራሳቸውን ይነግሩኛል ብዬ ተስፋ አደርጋለሁ። እዛው ላይ ያንተን ያው ሀገር ፍቅር ቲያትር እዛ በሙዚቃ ክፍል ውስጥም እንደመስራት ረጅም ጊዜ ደግሞ ከባህሉም ጋር እንደመኖር ያ መስቀል ሲመጣም እንደሚሄድ ሰው ዮዮ መስቀላን ለማክበር ወደ ሀገር እንደሚሄድ ሰው እንደው ትዝታ ይኖራል። ከልጅነት ጀምሮ ልጅ እያለ በጣም ኤክሳይት የሚያደርግ ወይም ደግሞ ምትናፍቀው ነገር ይኖራል። ጭፈራው ሊሆን ይችላል፣ ጨዋታው ሊሆን ይችላል፣ አላቅም ብቻ ትዝታዎች ግን ይኖሩሃል ብዬ አስባለሁና እንዴት ነበር የምታከብረው ከልጅነትን ጀምሮ? መስቀል አገር ቤት እንዴት ነው የምታከብረው ብለህ ብትል ለመስቀል የማይገዛ አዲስ ልብስ ከሌለ በቃ የመጨረሻ እንትን የምትልበት ነው። ምክንያቱም አሁን አዲስ አበባ ላይ ለጥምቀት ያልሆነ ቀሚስ ይበጣጠስ ማለት የሚባለው እዛ ለመስቀል አዲስ ልብስ ተገዝተው አንድ ላይ ልጆች ሰፈር ተቀራርበው ሲጫወቱ የማን ልብስ ነው የትኛው ነው እንዴት ነው አይነት ነገር የልጆች ከአልባሳት ጀምሮ ነው መጣው። ወደ ወላይታ አካባቢ ሲመጣ እንደው አንድ አባባል አለ። ማለዱ ናታ የሲዮ መስቀላይ ኦመርስ አዋየሲስ ነው። ጧት ልጆችን ያስለቅሳል። እኔ ልብስ አልተገዛልኝም እንዴ ያልተደረገልኝም እያለ ልጆቹ ይጨቃጨቋቸዋል ወላጆቻቸው። ወደ ማታ አካባቢ ደግሞ ወጪው እየበዛ ሲመጣ ወላጆቹን እስከ ማስከፋት ድረስ ያደርሳል። ስለዚህ ልጆችን ነበር ጧት ልጆች ያለቅሳሉ፣ ማታ ወላጆች ያ እንዳይፈጠር ደግሞ ምንድነው የሚያደርጉት? እቁብ ይጣላል። ልክ አሁን መስቀል ከ14 ጀምሮ 15 እርድ ከተካሄደ በኋላ 16 ደመራ ከተለኮሰ በኋላ እስከ አስትሮ ማርያም ድረስ ይዘፈናል። አደባባይ ላይ ሁሉም ይጨፍራሉ። ከዛ ሁሉም ይጨፍራል። ወንዱም በኮረዳውም በራሱ በአንግል ምን እየተባለ ነው ይጨፍራል። ኮበለው እንደ አካባቢው ይለያል። እንደ አካባቢው መስቀላይ ሀሹ ኡፋይሳይ ሀሹ ኦ ሶራት ይያል እንደ ያካባቢው አጋጣሚ ጋሞ ሲባል ትንሽ አካባቢ ሲሆን በጣም ሰፊ ህዝብ ያለበት ነው። ወደ 42 ደሬዎች ይባል እንጂ ከዛ በላዮች አሉት። እንደ ያካባቢያቸው ይጨፍሩታል፣ ይተጫጫሉም ደግሞ በዛ አጋጣሚ። ስለዚህ ልክ አስትሮ ማርያም ከተከበረ በኋላ ቁብ ይጀመራል። ለቀጣዩ መስቀል
ምክንያቱም ያን ጧት ልጆችን ያስለቀሰው ማታ ወላጆችን ሊያስለቅስ አይደለ ልጆቹም እንዳያለቅሱ ወላጆቹም እንዳያለቅሱ እቁብ ይጀምራል ለመጪው አመት እንደውስ ድሮ አባቴ ቤት ያየሁት ነገር ምንድነው መጽሐፍ ማንበብ በማይችሉበት ሰዓት በየሳምንቱ እሁድ አንድ ብር ነች የምትጣለው ሳምንት 52 ሳምንት አይደለም አመት ሁለቷ ትቀርና 50ዋን አንድ ብር ይጣላሉ 50 ብር አለ ማለት 50 ብር የሚገዛው ሳንጋ እንዲህ ቀና ብለሻኛውን ማየት አትችልም መጽሐፍ በማይችሉበት ሰዓት አሁን አባቴ ቤት ያየሁት ነገር ምንድነው ገመድ ይቋጥራሉ ክብርት አምተው 1 ብር ሲያስቀምጡ ያቺ ገመድ ትቋጥራለች አባቴ አምተው ሲያስ ትቋጥራለች ያልጣሉለት ደግሞ ያቺ ገመድ አትቋጥርም በአመቱ እቺና አጉልሃል ያንተ እቁብ ይሄን ያክል ነው እየተባለ ነበር ሙላ ይባላል ለአመቱ እንዴት ቅድመ ዝግጅት እናቶች ቅቤ ማጣት አለባቸው ወይ የለባቸው እሱን ያዘጋጃሉ ስለዚህ በትንሹ ጠብ ያደርጉት አመቱ ሲደርስ ደስታቸው ሙሉ ያረጋል እንደዛ ነበር እኔም ደግሞ በልጅነቴ በጣም እጨፍር ነበር ችቦ ለቀማ ላይም ማንንም አይችልኝም ነብርና ፍየል የሚል ጨዋታ አለ እሱ ላይም የመስቀል ጊዜ የሚጨፈር ነው መስቀል ጊዜ እንግዲህ ያው ተበልተው ተጠጥቶ አይደል እንደ ቅድም አባቴ ያሉት ፊቱ ነው ወዛብ ሲሆን ሞላሲል የበላበት ሰው እንዴት ወሮጦ ማምለጥ እንዳለበት እንዴት ነብር ከሆነ እንዴት አድኖ ፍየሏን መያዝ እንዳለበት ስለዚህ ፍጥረትን አቅምህን በተዘዋዋሪ መንገድ አቅምህን ነው የተፈታተነ ነው ያለው ማለት ነው ሌላው የቅድም ሙሽሮች ቁንጅና ውድድር ላይ ሙሽራው እምነት ለመቀባት ሚስቱን እምነት ለመቀባት ይፎካከራል ይገፋፋሉ ሮጦ ሄዶ ቀድሞ ማን ነው የሚስቱን የቀባው ምናምን ሲባል እሱ ትንሽ ደከም የሚል ካለ ከመጀመሪያም ይመከራል በቃ እድሜ ልክ ያንተ ናትና አይዞ ስቴረጋበል ተብሎ ሁሉ ይመከራል ምክንያቱም አቅሙን ያሳጣው ምንድነው እና መስቀል ብዙ ትውስታዎች አሉት ለማለት ፈልጌ ነው በጣም ጥሩ ወደ በኋላ ደግሞ ያሉ ምትጨምራቸው ካሉ እንመለስባቸዋለን ወደ ክብርት እንምጣ እሺ ክብርት ብዙ ጊዜ ጓዳ ውስጥ ጉድ ማለቱ ነው ምናልባት ሴቶች ጋር የሚመጣው ትዝታና ከዛ ውጭ ያለው ያደባባዩንም ቤት ውስጥም ያለው ጉዱም ቀላል የዋዛ ትዝታ አይደለም እኮ እና በተለይ ደግሞ ከዛ ምናልባት መሄድ ባልቻልን ጊዜ ወደ ሀገር ቤት ተመልሰን ማክበር ባልቻልን ጊዜ ትዝታው በጣም እንደውም የሚፈነቅለው ያኔ ነውና እስቲ ምንድን ነበር የምታረጊው አሁንም አለ ያከበርኩ ያለው ትዝ ስለሆነ ያው አሉ እዛ ቢሄድ ያው ትውስታዎችን የሚያመጡልኝ ነገሮች አሉና ያው መሽቀሬ ባሮስ ከበር ቀደም እንዳልኩ እኔ በጣም ደስ የሚለኝና ትዝ የሚለኝ በተለይ እየተቃረበ ሲመጣ የተጣሉ ሰዎች ለመታረቅ ሽርጉድ ያበዛሉ ማለት አስተራቂዎችም ይመጣሉ ሽማግሌዎች በቃ አሁን መስቀል በዓል እየመጣ ነው እንዴት ልትውሉ ነው ዝም የምትባባለው ይሉና በየተጣላ ሰው ቤት እየገቡ የሚያስታርቁበት አጋጣሚ ሆኖ አንዳንዴ እዛ ተሰብስበን ልጁኛ ያለው ተሰብስበን ምናሳልፈው አያቴ ቤት ነበረ የእናቴ ቤት ነበርና እናት ብዙ ልጆችም አሏትና እዛ ላይ ያለ መግባባት ምናምን በሚፈጠርበት ሰዓት ለማስታረቅ ኢቭን ሽማግሌዎች አንተ እንኳን ባትሄድ ገፍቶ ይመጣሉ ምክንያቱም በዓሉ አንድ ላይ መከበር ስላለበት ይሄ በጣም ደስ ይለኛል እዛ ላይ የሚደረጉ ዝግጅት አሁን ቅድም አንተ እንዳልከው ሴቶች በራሳቸው መስቀል በዓል ለማክበር እንግዲህ ወንድ ወደ እርሻ ሲሄድ ያው እርሻ ስራውን እየሰራ እየቆጠረ ነው ያለው ያው ሱብ በራሱ የሚዘጋጀው ዝግጅት አለ ሴት ቅቤ የምታዘጋጀው ቡና የምታዘጋጀው በቃ ቤት ውስጥ ያለውን አስቤዛ ለመስቀል በዓል የሚሆነው አስቤዛ አጠቃላይ ታዘጋጃለች በዝልክ እንጨነቅበታለን ማለት ነው መስቀል በዓል ድባቡን ለማሳመር የተለየ ለማድረግ እንግዲህ ስናከብር ለአንድ ቀን ለሁለት ቀን ብቻ አይደለም ምክንያቱም መጀመሪያ ላይ እርሻ ላይ የቆየ ስራ ላይ የቆየ የደከመ ሰውም ነው ያከበረ ያለውና በደም መብላት አለበት መቀለብ አለበት መካስ አለበት የነበረውና ቅድም የተባለው አንከር ብሎ እንዲወጣ በዝልክ የሚከበር ነውና በጣም ሴቶች የሚዘጋጁበት ወንዶች የሚዘጋጁበት ነውና በዝልክ
እኔ በጣም ድባቡ ደስ ይላል። ቅድም እንዳልኩ የመጠጦች የተለያዩ መጠጦች የሚዘጋጁበት ለወር ነው ሾኮ የሚባለው ለአንድ ወር ይቀበራል። ጉድጓድ ተቆፍሮ ይቀበራል። ያው በደንብ በስሎም በደንብ በቃ ጣፍጦ እንድትጠጣ ለአንድ ወር ለ15 ቀን ጉድጓድ ተቆፍሮ ነው የሚቀበረው የሚጠጣው መጠጥ ሙያ የሚታየው የሙያ ውድድርም ነው። በዛ ላይ የተለያዩ የምግብ አይነቶች አሁን ወደ አጠቃላይ ስናከብርም ውድድሮች አሉ። ያንዳንዱ ወረዳ ስመጣ ያመጣው ምግብ ይታያል። የመጣው ምግብ ይታያል፣ ጭፈራው ይታያል፣ እያንዳንዱ የሚያሳየው ባህላዊ ቅርሶች ትውፊቶች ይታያሉ። በዛ ላይ ውድድር ሽልማት አለ። ሴቶችን በዚህ ልክ ነው እኛ ስንዘጋጅ ያው ሴቶች እናቶቻችን ሲዘጋጁ በዚህ ልክ ነው ሙያዋን ለማሳየት ያላትን አቅም ለማሳየት በዚህ ልክ ውድድር የምናደርግበት በዓል ነው። ያው እነዚህ አንዳንድ የውድድር መሃል ሩጫ መሃል ቅቤ መድፋቱ ምናምን እሱ ይኖራል። ያው የጎደለውን እየሞላን ነው እየደፋን እየሞላን የምንደበት ነውና ይሄ ትዝለኛል። እሺ ወደ ጋሼ እንምጣ። እንግዲህ ቆንዴም ተሰርቶ ቆንዴ ይሁን ኮንዲቾ ያው ጨዋታም አለው መሰለኝ አይደል? ኮንዲቾ አለው ይሄ ወርውሮ ሰክቶ እንደዚህ አይነት ጨዋታም አለው መሰለኝና እንዴት ነበር የሶስት ትዝታ? በጣም ደስ የሚል ነገር ነበር። እኔ ልጆኜ ይሄን በጣም ይወድ ነበር። ልጆች ተሰብስበው የሚጫወቱት ጨዋታ አንደኛው ወከልቾ የሚባል አለ። ወከልቾ ማለት በወገብ ዙሪያ የሚደረግ እንደ ቀበቶ ያለ ነው። ኮንዲቾ የሚባል እንደ አምባር በእጅ ላይ የሚደረግ ነው። እንደገና ራራቶ የሚባል እንደ ቲያራ የሚደረግ ነገር ነው። እኛ ታዲያ የማን ይበልጣል ብለን ይህንን ነገር ይዘን በምንወጣበት ጊዜ ከብት በተከልሎ በቆየ ሳር ላይ ከብት እዛ ስግጥ ሲበላ እኛ ደግሞ ይህን ጨዋታ በአካባቢ ሆነን ስንጫወት ያዩን ሁሉ በጣም ደስተኞች ይሆናሉ። የአካባቢ ትላልቅ ሰዎች ሁሉ መጥተው የኛን ጨዋታ ነው የሚያዩት። ቁጭ ብለው ይህን ያያሉ። እንደ ጦር ያለ ብትር እናዘጋጃለን። ሁሉም ብትሩን ይይዛል። እዛ ላይ ተቀምጦ ተንጠልጥሎ ይቀመጥና የተንጠለጠለውን በሱ ውስጥ ማሽለክ መቻል ኢላማ አመታት ነው ይሄ ማለት። አዎ ትላልቅ በሚሆኑበት ጊዜ ለተያየ ጦርነት ሲሄዱ ይህንን ነገር ኢላማ አመታትን በዛ ይለማመዱበታል። ልጆች ታዲያ እንደ ትልቅ ነገር የሚያዩት ነገር ነው። ማን ነው ጎበዝ እዚህ ውስጥ ያለው ጀግና የሆነው ማን ነው ይህንን ወከልቾን ያሸለከው ተብሎ ይታያል። ይሄ ትልቅ የማይረሳ ትዝታዬ ነው። ከዚያም አባቶች ደግሞ የሚያዘጋጁት የተለያየ ነገር አለ። ይሄ እርቅ የተባለው ቅድም በወንድሞቼ ወይቶቼ የተገለጸው ማንም ሰው ተጣልቶ ለመሳላ ከሌሎች ጋር አይተባበርም፣ ለትብብር አይቀርብም። ፈቃደኛ ሆኖ የግድ መታረቅ አለበት። አስታራቂ ሽማግሌዎች ይገኙና ሸማታ ቡድን ነው ብያቸዋለሁ። የተቃራጩ ቡድን ነው። እነዚያ በሸማታ ውስጥ ያሉት ትላልቅ ሰዎች ያስታርቃሉ። በመሳላ ተሳትፎ ዝግጅት የማያደርግ ሰው ህይወት ያለው ነው ተብሎ አይታሰብም። መሳላ እንግዲህ አንደኛው ከክረምቱ ጨለማ ወቅት በሰላም ተሻግረናል፣ አዲስ አመት ገብተናል፣ አሁን ደስተኞች ሆነናል ተብሎ የሚዘጋጅ ድግስ ያለበት ነው። በዚያን ወቅት ማንኛውም ህይወት ያለው ራሱን ያወቀ ሰው ልጅ፣ አዋቂ፣ ወጣት፣ እናቶች፣ አባቶች ሁሉም አንድ ላይ የሚያከብሩት ነው። ይሄ በእድሜ ልዩነት፣ በሃይማኖት፣ በሌላ ልዩነት አይኖርም በዚያ ውስጥ። እንደው ወደ ትዝታው ልመልሶትና
የመጣጣል ከመስቀል ላይ በደንብ በልቶ ጠጥቶ የመጣጣል ውድድርም ይደረግ ነበር በትክክል ሞክረውታል እርሶ አዎ አዎ አሸነፉ ተሸነፉ አይ እኔ ከኔ ጋር ይታገሉ የነበሩት ብዙዎቹ በእድሜ ደረጃም ሆነ በቁመት በሌላም እኔ ያህልም እንትን ስለማይሉኝ አሸናፊ ነበርኩኝ በዚያ የማይረሳ ነገር ነው ያለኝ ታዲያ ይሄ ፍቅር ጨዋታ ነው እሱ ሌላ መጥፎ ነገር ያለበት አይደለም ወይም ስሜ ይግነን ብሎ አይደለም በቃ ደስታን ለማግኘት ሁሉም በዚያ ይሳተፋል በዚያ ትግል ውጀቀንቻ ተብሎ ነው የምታወቀው ይሄ እንግዲህ ያ የኮንዲቾን ጨዋታ ከተጫወቱ በኋላ ኮንዲቾን ወከልቾ አይደለም ኮንዲቾ ነው ያ እንትን የሚደረገው አዎ የጦሩ አዎ ልክ እንደዛኛው ውጀቀንቻም እንደዚህ ተወዳጅ ነበር ወጣቶቹ በየራሳቸው ያንን ያደርጉታል ልጆች በየራሳቸው ይህንን ነገር በየቡድናቸው ተለይቶ ነው የሚያደርጉት በእድሜ የማይጣጣሙ አያደርጉም በእድሜ አንዱን የሚያክል ተመሳሳይ የሆነ እድሜ ያለ በተለይ በደንብ ከፍተኛ ትግል ያለበት ነው ታዲያ የማይረሳ ነገር ነው ይሄ በምንም አይነት የሚረሳ አይደለም በአሁኑ ጊዜ ግን በጣም ደከም ብሎ ይታያል እንደ ድሮ የሚታይ ነገር የለውም አዎ ሌላው ሴቶች የሚያዘጋጁት ዝግጅት ራሱ እኛን እንቅልፍ የሚነሳ ነገር ነበር እናቶች የሚያዘጋጁት የምግብ ዝግጅት እንቅስቃሴያቸው ሁሉ አሁንም አይረሳኝም እኔ የማይረሳ ነገር ነው ልጅ ያላችሁ በተለይ ስርስር እየሄዱ እናት በፍጹም ዝግጅት የሚደረገው ለነገ አተካና ነው ከተባለ ዛሬ ማታ የሚያዘጋጁት በእለቱ ደግሞ የሚያዘጋጁት ያ ነገር እንቅልፍ ይነሳናልኛ ቁጭ ብሎ ነው ቁጭ ብለን በምንም እንቅልፍ ብሎ ነገር እኔ አላቅም በእውነት እንቅልፍ ብሎ ነገር አላቅም በኢትዮጵያ ሬዲዮ የሚተላለፍ ፕሮግራም ነበር ልጅ ሆኜ አስተውሳለሁ ያ ይቀርብ የነበረው ፕሮግራም እኛን ጨርሶ እንቅልፍም እንዳንተኛ የሚያደርገን ነበር የራሳችንን እያከበርን የሬዲዮም እንደዚሁ በቃ በጣም የሚያነቃ ነገር ነበር ትዝለኛል ስለዚህ ሬዲዮ እየሰሙ ቁጭ ብለው ይጠብቃሉ በቃ እንደዚያ ነው ይሄን አምጣ ይሄን ውሰድ እንደዚህ አድርግ እንዲህ ሲባልም እናቶች ስልኩን ሁሉ በጣም ደስተኞች ነበርን ገና ከአፋቸው ሳይወጣ ነው ሁሉ ነገር የምናረግላቸው ታዲያ በጣም ደስታን የሚያጭር ነገር ስለሆነ ያ በዓል የተለየ አንድምታ ያለው ነው ለኛ ለምሳሌ ለከብቶች የሚዘጋጀው ዝግጅት ከሎ የሚባል አለ ከሎ ማለት የተከለለ ከጋሞ አካባቢም እየሰማን ነበር ተመሳሳይ ከሎ እናንተ ጋር ምንድነው በአብዛኛው እኮ ደቡብ አካባቢ የቀድሞ ደቡብ ማለት ነው ያሁኑ አይደለም አሁን ማዕከላዊ ክልል ነው አይደለም የሚባል ያ እሱ ሳይሆን ከዚህ ከጉራጌ ጀምሮ ያለው ከሞላ ጎደል አንድ አይነት አካሄድ አለው በዚያ ከብቱ እንዲህ ሲበላ እኛ ልጆች ደግሞ በአካባቢው እንደዚህ ስንጫወት ወላጆቻችን ዙሪያውን ሆነው እኛን ሲያዩ ጩኸቱ ራሱ ልዩ ነገር ነው ጨዋታው ሳቁ ምናምን ዋካታው አሁን እየተደረገ ነው የሚመስለው አይደል ጋሽ ጀሮ አሁን እየተደረገ ነው አዎ እጅግ ደስተኞች ነበርን በእውነት አዎ እሺ ክብር ወደርሰን ልምጣ እንግዲህ ውድድር እሳቸው መጣጣሉን ተወዳድረውታል ምን እንደረጉ ጥሩ ነው ያው አብዛኛው ኦልሞስት የሚመሳሰሉ ነገሮች ናቸው ያሉት ያው የስም ለውጥ ነው የስም ልዩነት የቋንቋ ልዩነት ነው እንጂ የሚመሳሰሉ ነገሮች ናቸው ያሉት አሁን ቀደም እዚህ ጋር ወንድሜ ስለነበረ ይሄ የቆንጅና ውድድር ላይ ምናምን አባቴ ማስቀምጠዋሉ በተለይ ሴቶች ጌጣጌጥ ያላገቡ ሴቶች የሚያደርጉት ጌጣጌጥ አለ እግር ላይ የሚደረግ አሉቦ የሚባል እግር ላይ ይደረጋል እዚህ እጅ ላይ ምግዶ የሚባል አለ ጣት ላይ ማለት ነው እዚህ ጋር ቀደም እንደተጠቀሱት አምባሮ ወይ ጎሾ ይባላል እንደ ኮንዴ እንዳሉት ማለት ነው ኮንዴ ጎሾ ይባላል በከፈኛ ማለት ነው
ይሄን ያደርጋሉ። አንገት ላይ የሚደረግ አለ፣ ጨለም አለ፣ በሌላ መልክም አለና ይሄን ሲያደርጉ በቃ በዛ መልኩ ነው ውድድራቸውን የሚገልጹት። ማለት ውበታቸውን ሞር ሻይን እንዲያረግ እንዲጎላ ያረጋል። በዛ ልክ ይወዳደራሉ። ያው በዛ ልክ ያው ምን አለ መረጣው አለ ምን አለ እንዴት ነው ለመመረጥ የሚደረገው ትግል እንግዲህ ከባድ ነው በጣም። እንግዲህ ያው ለውድድር ሰው ሲቀርብ በጣም ተዘጋጅቶ በጣም ተጨንቆበት ምክንያቱም አሸንፋለሁ ብሎ ነው ያው ሁሉ ሰው መሸነፍ እንዳለ ሁሉ ግን አሸንፋለሁ ብለን ነውና ምን ቀርበው ልጃገረዶች በዚህ ልክ ነው በጣም በቃ ተጨንቀውበት ተጠበውበት አለን የሚሉትን ሀብት አለን የሚሉትን ጌጣጌጥ አጠቃላይ አድርጎ ነው የሚወጡትና በዛ ልክ መመራረጡም ይኖራል መተጫጨቱም ይኖራል። ያኔ ነው ጀብራራውን ወንድማይ እንደዚህ ብሎ አብራራው ብሎ በዛ ልክ የሚቀጥሉ በርግጥ እሱ ብቻ ሳይሆን መራጭ ደግሞ ሴትም ይመርጣል። አይ ትችላለች ትመርጣለች። ያው ወንዶችም በዛ ልክ ራሳቸው ያላቸውን ለብሶ ይወጣሉ። በባህልም እነሱም ይመረጣሉ። እኛ ያው መመረጥ ብቻ ሳይሆን መምረጥም ስለምንችል እንደዚህ ኮለ ለውድድር እኮ ስንቀርብ እኛ እኮ የተሻለውን ለማግኘት ነው እንጂ እንዲውሽ ለማለት አይደለም። በዛ ልክ ተጨንቆበት ይወጣሉ ሴቶቹ። ስቲል ነው አሁንም ይሄ ባህል እየቀጠለ ነው። ነገር ግን በፊት በነበረው ልክ በነበረው ቶን ነው እየሄደ ያለው የሚለው መቀነሶች አሉ። አሁን ቅድም አንተ እንዳልከው እንዴት መቀጠል አለበት? እንዴት መቀጠል አለበት? እንዴት ይሄ ባህል ሆኖ ቀጥሎ ለትውልድ መሸጋገር አለበት የሚለው እሱ ቀጣይ የሚሰሩ ስራዎች ናቸው። እንደዛ ነገሮች እንዳሉ ሁሉ ትዝ ይለኛልና ያው በጣም ከምግቡም ከመጠጡም ከጫወታም ውጭ እንደዚህ ውድድሮች ጭምር ያሉበት ስቲል ነው። አሁን ውድድርም አለ። በልታችሁ ጠጥታችሁ ሲጨርሱ ምንድነው የምታረጉት? ያው በተበልቶ ተጠጥቶ ስነሳ ጭፈራዎችም ይኖራሉ። በርግጥ እኔ ብዙም አልተሳተፍኩበትም። ጭፈራዎች ጫወታዎች ይኖራሉ። ያው ትምህርት የሚጀመርበትም ነው እንዲሁም ልብስ ምናምን የሚገዛበትም ጊዜ ነውና እንዴት ነበር ትዝታው? በተለይ ልብስ መገዛትን ያው በአብዛኛው በዓሉ ሲደርስ ነው የሚገዛው። በዓሉ ሲደርስ ነው። ቅድም ያልኩ ዝግጅት ላይ ልብስ መገዛትም አለ። ከልጆች ጀምሮ ለእናት ይገዛል፣ አባት ይገዛል፣ ለልጆች ይገዛል። ያው መስቀል እንግዲህ የአመት መጀመሪያ ከመሆኑ አንፃር አንተም ቅድም እንዳስቀመጥከው ያው ለተማሪዎች እንደዚህ ከልብስ ጀምሮ ለትምህርት የሚያስፈልጉ ቁሳቁሶች የሚገዙበት ኢቭን ከትምህርት በፊት ለበዓል ተብሎ ግድ ልብስ መገዛት አለበት። በአዲስ ልብስ ነው በዓሉን ማክበር ያለበትና ልጆችም እናትም አባትም በአዲስ ልብስ አዲስ አመት የሚቀበሉበት ወደ አዲስ አመት የሚሸጋገሩበት ሁኔታ ነው ያለውና እነዚህ ትዝሉኛል። እኔ ማስገዛ ስለነበረ ማለት ነው። እኔ ማስገዛ ስለነበረ አዲስ ነገር ይፈልግ ስለነበር ምክንያቱም አዲስ አመት ለመሸጋገር በጣም ዝግጅቶች ሰፊ ስለሆኑ ከምግብም ባሻገር የልብስ ቅድም እንደተባለው የጌጣጌጦች የመሰብሰብ ነገርም ሲደረግበት እንደነበረ ትዝ ከየትም ተብሎ ብቻ ከየትም ተብሎ ይሰበሰባል ይመጣል ማለት ነው። እሺ ቀደም ግፊያው ላይ እንዴት ነው ውድድር አልሞከርክም? ግፊያው ላይ እዛ ያገቡ ናቸው። እዛ ያገቡ ሙሽሮች ናቸው። እዚህ መጣ በጊዜ እኔ በጊዜ አዲስ አበባ ገነት መስለችኝና ሸውዳኝ እርግጥ አሁን ወደ ገነትነት ተለውጣለች የተለወጠች ነው እንጂ ገነት መስላኝ ሸውዳኝ መጣው እንጂ ግፊያው ጋር አንተና አላልኩም። ግን በዚህ አሁን የነብር ፍየል ጨዋታ የሩጫ ጨዋታ ምናምን አሁን ቅድም አባቴ እንዳሉት አንድ ላይ የትግል ጨዋታ ምናምን እሱ ችግር የለብኝም። አሸናፊ ነበርኩ ወይስ ሁሌ ሰው አሸናፊ ስለማይሆን አንዳንዴ አሸንፋለሁ አንዳንዴ እሸነፋለሁ። ስትሸነፍ ቤት ገብተህ ትበላለህ ነው? ለምንድነው የተሸነፍኩ ለምንድነው የወደኩ ለምንድነው የጣለኝ የሚለው ነገር ቆም ብዬ አስባለሁ። ለካ የመብላት ብቻ ሆኖ አይጥልም። ራሱ ዘዴዎች አሉት። ያን ሁሉ መጠቀም ነው የሚያስፈልገው። ጨዋታው ዘዴ ነው። ምክንያቱም ዝም ብሎ በጉልበት ብቻ የሚገፋ ነገር የለም። እሱ ነገሮችን እንትናል። መስቀል በአጠቃላይ ግን በጣም ደስ የሚል በዓል ነው። አሁን ከ16 በኋላ በዚህ አመት የሞተም ካለ ምን ያለም ካለ በቃ ከ16 አመት በኋላ
አምና ነው የሚባለው። ባልና ሚስቶች አጋጣሚ ተጣልተው ተለያይተው በመስቀል ጊዜ ታርቀው ወደ ቤቱ የማይመለስ ከሆነ በማግስቱ ሌላ ማግባት ሁሉ ትችላለች። ምክንያቱም አመቱ ሙሉ አልፈለጋትም ተብሎ ነው የሚወሰደው። ስለዚህ የይቅርታው የእርቁ የአንድነቱ የትስስሩ በጣም የጠበቀ ነው። ግን ክብርትም አባቴም እንዳሉ አንተም እንዳነሳሁም በዛ ግለት እየቀጠለ ነው ወይ ብለን አከባበሩን ብናይ እየቀጠለ አይደለም። እውነት ለመናገር እየቀጠለ አይደለም፣ እየሳሳ ነው። ምንድነው እንዲሳሳ ያደረገው? ምንድነው ችግሩ? እሱን ቆም ብለው ልክ አባቴ በመስገብ እንደሚከታተሉት ማየትና ወደ መስመር ማምጣት ያስፈልጋል። በዓላቶቹ እንዴት ወደፊት በመጡ ሰዓት ለተተኪ ትውልድ እየተላለፉ ሲሄዱ ለሚያስገኙት ማህበራዊም ኢኮኖሚያዊም ፖለቲካሊ ጠቀሜታው በሙሉ ማስገንዘብ ያስፈልጋል ብያስ። ስለዚህ አንድ ወገን የሚወጣው ሳይሆን ሁሉም እያንዳንዱ ተወላጅ ባህሉ ወደፊት በመጣ ቁጥር ጠቀሜታ አለው። በስነ ምግባር ጠቀሜታ አለው፣ በማህበራዊ ጠቀሜታ አለው፣ በትምህርት ጠቀሜታ አለው የሚለውን እያስገነዘብን መሄድ አለብን ብዬ አስባለሁ። ወደ አንድ ወገን የሚገፋና የሚሰጥ ስላይደለ ብዬ ነው። ስለዚህ ከኔ ምን ነበር የሚጠበቅብኝ? ምን አድርጌያለሁ? ለልጆቻችን ከማስተማር ጀምሮ አዎ ያለብኝ ነገር ድርሻዬን ተወጥቻለሁ ወይ አልተወጣውም? እየተወጣው ነው ወይስ አይደለም? ያልተወጣው ከሆነ ከመቼ ነው መነሳትና መጀመር ያለብኝ? ከዛሬ ተነስቶ የሚሻለው ነገሮችን ማምጣት። በከፋ ውስጥ ያለው ባህል ለከፋ ብቻ ነው ወይ? አይደለም። ለአቅራቢያ ላለው ማህበረሰብ ብቻ ነው ወይ? አይደለም። ለመላው ኢትዮጵያዊ ነው ወይ? ብቻ ነው ለኢትዮጵያ ብቻ ነው ወይ? አይደለም፣ ለዓለም ነው የሚሆነው። ስለዚህ ያን እንዴት አድርገን ነው እያጎላን መምጣት ያለብን? እንዴት ነው ትስስሩን የሚመሳሰለውን እንዴት እያሳደገን ነው የምንሄደው? በዛ መሀል ደግሞ አላስፈላጊ ድርጊቶች እንኳን ቢኖር እንዴት አድርገው ነው አንዱ ካንዱ እየተማማረን እየተከባበርን በባህል እየዳበረን የምንሄደው የሚለው ነገር ሁላችን ብንሰራ የተሻለ ነው ብዬ ነው በኔ በኩል የማስበው። በጣም ነው ማመሰግነው። እሺ ክብርት፣ ተመሳሳይ ጥያቄ ምን ብናረግ ይሻላል? አሁን ቀደም እየተነሳ እንዳለው በዛ ግለት እየቀጠለ አይደለም፣ በዓሉ አከባበሩ በዛ ግለት እየቀጠለ አይደለም እያለን ነውና ምን ብናረግ ሞቅ እናረጋዋለን፣ ወደ ነበረበት እንመልሰዋለን? ጥሩ ነው። አሁን ወንድሜ እንዳስቀመጠው ያው እያንዳንዱ ብሔር ላይ ያለው ባህል እዛ ብሔር ላይ ብቻ ተወጣው የሚቀር አይደለም፣ ሲሰበሰብ የኢትዮጵያ ባህል ነው። አሁን እንደ አካባቢ የነበረውን ባህል እንደ ሀገር ወስደን የምናስቀጥላቸው አሉ። እንደ ሀገር ትልቅ የሚጠቅሙን ትልቅ ለዲሞክራሲ ግንባታ አሁን የኦሮሞ ብሔረሰብ ላይ የገዳ ስርዓት ትልቅ የዲሞክራሲ ስርዓት ግንባታ ነው ብለን እንደ ሀገር ማስቀጠል አለብን፣ ይጠቅማል ይያለን ነው። አሁን በዛ ልክ ደግሞ ወደ ከፋ ስንሄድ የምክርቹ ስርዓት በዛ ልክ ትልቅ የዲሞክራሲ ግንባታ በወቅቱ የነበረ የዲሞክራሲ ስርዓት ግንባታን የሚያጠናክር በዛን ሰዓት የነበረ ማህበረሰብ የጀመረበት ስርዓት ከመሆኑ አንፃር ሀገራዊ ሆኖ አልፎ ማለፋ ዓለም አቀፋሚ ሆኖ መቀጠል ያለበት እየቀጠለ ያለበትም ነውና ቅድም ወንድሜ ሲያስቀምጥ አሁን እኛ ቅድም የገለጽናቸው በተለያየ ቋንቋ የገለጽናቸው ነገሮች በተመሳሳይ ቋንቋ ሲንገልጽ አንድ ናቸው። ይሄ ምንን ያሳያል? እያንዳንዱ አካባቢ ላይ ያለ ባህል እያንዳንዱ አካባቢ ላይ ያለ ትውፊት ሲሰበሰብ የኢትዮጵያ ባህል ነው፣ የኢትዮጵያ ቅርስ ነው። በተለያውንኛ እንደ ሀገርም አንድ የኢኮኖሚ አቅም ብለን ከያዝነው እንደ ሀገር የኢኮኖሚ አቅም ነው የኢትዮጵያ ኢኮኖሚ ከፍ ያደርጋል ብለን ከያዝነው አንዱ ቱሪዝም መስኩ ነው። በተለይ እያንዳንዱ አካባቢ ላይ ያለውን ባህል የምናጎላበት ሰዓት የምናስቀጥልበት ሰዓት የቱሪዝም መስካችንን ከፍ ያደርግልናል። በዛን ሰዓት የሚያስፈልገን ገንዘብ ነው፣ ኢኮኖሚ ነው። አሁን ያ ውድድር ዓለም የተወዳደረች ያለችው በኢኮኖሚ ነው። በኢኮኖሚ ስንወዳደር በየትኛው መንገድ ማሸነፍ እንችላለን። ስለዚህ ለዚህ ያንዳንዱ አካባቢ ላይ ቅድም ወንድሜ ያስቀመጠው እኔ ያስቀመጥኩት አባቴ ያስቀመጡት ያንዳንዱ የሚገርምና የሚደንቅ ባህል መስፋት ያለበት መቀጠል ያለበት ለትውልድ መሸጋገር ያለበት አልፎም የኢኮኖሚ አቅም መሆን መቻል ያለበት ነው። አሁን ላይ ተጀምሯል።
ነገር ግን ከዚህ በበለጠ መጉላት አለበት ከዚህ በበለጠ መስፋት አለበት እንዲሰፋ ደግሞ እኛ ምን ማድረግ አለብን እኛ ከራሳችን መጀመር እኔ ምን አለኝ ያለኝን ነገር የኔ ልጅ ማወቅ አለበት ኢትዮጵያ ያላትን ነገር የኔ ልጅ ማወቅ አለበት እንደ አካባቢ እንደ ብሄር ያለኝን ነገር የኔ ልጅ ማወቅ አለበት የኔ ልጅ ካላወቀ ማስቀጠል አይችልም ምክንያቱም አሁን መሃል ላይ የደከመው ለምንድነው መሃል ላይ የነበረ ምናልባት ጄኔሬሽን አቋርጦ አልፎ ሊሆን ይችላል እኛ ግን አሁን ያዝነው መልካም አጋጣሚ የጀመርነው መልካም ጅምር ይዘን የኛ ልጆች እንዲያስቀጥሉ የኛ ልጆች ወደ ተሻለ መንገድ እንዲቀይሩ ወደ ኢኮኖሚ እንዲቀይሩ እኛ አሁን አለን የምንለው ባህል አለን የምንለው ትውፊት ወደ ቱሪዝም መስክ ሲቀየር ትልቅ እናው ቅድም ከፋለ ትዝታ ስትል ከኋላ ትዝ ያለኝ የነበረው የአንድነት የመተባበር በዓል ነው ስንል መጨረሻ ላይ ልጆችም አባቶችም እነዚህ ቆምቦ ይባላል ሀረግ በዛ ይጓተታሉ በሀረግ ተያይዞ ዳግምም አንድነት ጠንካራ ሀረግ ይያዝና ሁሉም ያን ሀረግ ይይዛል ምክንያቱም ይሄ አንድነት መቀጠል አለበት እንዳይቆረጥ አንድነታችን ማለት እንዳንበታተን እንዳንለያይ አንድ ሆነን ለመቀጠል ምሳሌ ይሆናል በሚል ጠንካራ ሀረግ ይይዙና ተሰልፎ ይዛሉ ምክንያቱም እንደዚሁ አንድ ሆነን ለቀጣይ አመት መቀጠል አለብን እንደዚህ በተባበረ ክንድ ለቀጣይ አመት መቀጠል አለብን ይያሉ ሀረግ ይይዛሉ እና እኛ አሁን ያለን አማራጭ ምንድነው ያለንን መልካም ነገር ለማጉላት ያለንን መልካም ነገር ለማስቀጠል ለቀጣይ ትውልድ ማሻገር አለን የምንለው እንግዲህ ታሪክ አንድ መጻፍ አለበት መነበብ አለበት ታሪክ ካልተጻፈ ሊቀጥል አይችልም እንደኛው ትላንትና ግድም የምንላቸው ነገሮች ባይጻፉ ኑሮ አናቃቸው አሁን ደግሞ ያሉትን ትላንት የነበሩትን አስፍተን ካልጻፈን ነገ የኛ ልጆች ላያውቁ ይችላሉ ስለዚህ በዛ ልክ ወደ አንድ ማምጣት ወደ ሀገር ማምጣት ወደ ኢኮኖሚ መቀየር ወደ ሀገር ከፍ በማድረግ የኢኮኖሚ ምንጭ ልናደርጋቸው ይገባል የሚል መልእክት ነው ያለኝ በጣም ነው አመሰግናለሁ እሺ እርሶም ያው መጽሐፍም ጽፈዋልና የታሪክ መጽሐፍ ነው የጻፉት ታሪኩንም እንደሚያቅሰው ታሪኩ መቀጠል አለበት ብሎም እንደሚያምን ሰው ምን መደረግ አለበት ይላሉ እሺ ይሄ በዓል የዘመን መለወጫ በዓል ነው ተብሎ አምኖ ሰው የተቀበለው በዓል ነው ይሄም በዓል እድሜውን ለማስቀጠል ወደን ፈቅደን አይደለም ግዴታ መከበር ያለበት ነው ለምን የዘመን መለወጫ ማለት በሰዎች ግዴታ በሰዎች እንቅስቃሴ የሚደረግ የሚወሰን ነገር ባለመሆኑ በተፈጥሮ እየዞራ የሚመጣ ነገር ነው ማህበረሰቡ ይሄን በቀጣይነት ለመጠቀም የሚችልበትን መንገድ መፈለግ እንዳለበት ነገር ነው አሁን ከቀድሞ እኛ ወጣቶች ልጆች በነበርን ጊዜ ከነበረው አሁን ቀነስ ብሎ የታየበት ምክንያት የተለያየ ምክንያት ሊሆን ይችላል በከምባታ አካባቢ በአሁኑ ጊዜ ምንድነው የተጀመረው አመታዊ ሲምፖዚየም ይኖርናል በዚያ ሲምፖዚየም ስለመሳላ በደንብ ይነገራል በደንብ ይነሳል ብዙ ውይይቶች አሉ በአመታዊ ሲምፖዚየም ጊዜ ብቻ ሳይሆን በሌላም ጊዜ በየአካባቢው ስለዚሁ ጉዳይ ትምህርት መሰጠት አለበት ጥናታዊ ጽሁፎች መቅረብ አለባቸው ይሄ ከየት የመጣ ነው ምንድነው ማን ነው የጀመረው እንዴት ነው የነማን ስራ ነው ይሄ ለማን የሚጠቅም ነው ተብሎ ይሄ መታየት አለበት ስለዚህ በየሲምፖዚየሙ በእኛ አካባቢ የጀመሩት ነገር ዘለቄታ እንዲኖረው የምንችለውን ያህል አበክረን እንሰራለን የሚል ሐሳብ ነው ያለን በሰፊው ህብረተሰቡ እንዲገነዘብ በተለይ አዲሱ ትውልድ ይሄንን ከጀመረ ጀምሮ ያለውን ነገር በደንብ እንዲረዳ ካደረገን ይገባዋል እውነቱ ምን እንደሆነ ይረዳል ይሄ ነው እንግዲህ እኛ ያለን ሐሳብ እንግዲህ በዚህ አይነት እንጠቀማለን ነው ምለው በጣም ነው ማመሰግነው ስለመጣችሁ ሐሳባችሁን ስላካፈላችሁን ከልብ አድርጌ አመሰግናለሁ ሁላችሁንም መልካም የመሳላም የመሽቃሮም የዮዮ መስቀላም በዓል ይሁንላችሁ
ለአድማጭ ተመልካቾቻችንም እንዲሁ ቀደም ሲል እንዳነሳ ነው በጣም በርካታ ይሄን በዓል የሚያከብሩ የብሔር ብሔረሰቦች ኢትዮጵያ ውስጥ አሉ። ነገር ግን እኛ ሶስቱን ብቻ ለዛሬው ቦታ ስለማይበቃ ሶስቱን ብቻ ነው ያቀረብነው። መልካም ጊዜ ይሁንልን።